ከጦርነቱ በስተጀርባ ምንድነው የምናየው? አንደኛ ይሄ ጦርነት የፖለቲካ ጦርነት በፖለቲካ ምክንያት የተነሳ ጦርነት አይደለም። የፖለቲካ ጦርነት በምንድነው የሚነሳው? አንደኛ መሬታቸው ኩታ ገጠም ከሆነ ማለት ጎን ለጎን ከሆነ ድንበር ገፍተኛል ወይ ደግሞ ሽፍቶች መተው ከኔ አገር ላይ ሰዎችን ዘርፈዋል፣ ከብቶቻቸውን እህላቸውን ወይ እንደዚህ አድርገዋል ምናምን ነገር ብሎ በሚል በእንደዛለ ወይ ደግሞ የፖለቲካ ሁለተኛው ጦርነት ደግሞ የስልጣን ይገባኛል፣ እኔም አገሪቱን መራው ያንተ ፓርቲ አይመራም የንተ ፓርቲ አይመራም ብሎ በሚል በእንደዚህ አይነት የሚፈጠሩ ጦርነቶች አሉ። በተለይ ከጎረቤት ሀገራት ጋር በተገናኘ የሚነሱ ነገሮች ሁሉ ፖለቲካዊም እናም ደግሞ ብሔራዊ ጥቅምንም ከማስከበር አይነት አኳያ የሚነሱ ጦርነቶች ናቸው። የኢራንና የእስራኤል ጦርነት ግን እንደዛ አይደለም። የኢራንና የእስራኤል ጦርነት እንደዛ አይደለም። መነሻው እንደዛ አይደለም። ሆኖም አያቅምም። በጣም ብዙ ሰዎች እየተነገራችሁም በእግዚአብሔርም ቃል አታስተውሉም። በእውነት እንዴት እንደምታስቡ ባላቅም ማለት ነው። የእግዚአብሔር ቃል ሰው ቢያንስ እንኳን እየተነገረው እሺ፣ እኔ አሁን የማላቀው በጣም ብዙ ነገር አለ። የሚያውቁ ሰዎች መጥተው ሲነግሩኝ ቢያንስ ጥሩ ሰሚ መሆን አለብኝ። ወንድምነ ዳንዬ አሁን የሆነ ነገር ቢናገር ጥሩ ሰሚ መሆን አለብኝ። ወንድሜ ነው፣ መቶ አምነዋለሁኝ። በእግዚአብሔር ቃል የሚነግረኝን ነገር ሁሉ ኢቭን በወንድማዊ ምክር እንኳን የሚመክረኝን ነገር ሁሉ በደንብ ነው የምሰማው። ምክንያቱም እኔ ጋር የሌለ ወንድሜ ጋር ያለ በጣም ብዙ እውቀት ስላለ ማለት ነው። ያንን ምክር ብሰማው እጠቀምበታለሁ፣ አተርፍበታለሁ፣ ምናልባትም ከጥፋት እድንበታለሁ። ባልሰማው ደግሞ በጣም እጎዳበታለሁ፣ ተላልፌ እጎዳበታለሁ። ለምሳሌ ስለ አንድ ሀገር ያለ መረዳት አናሳ ቢሆን ዳንዬን ብሰማው ስለዛ ሀገር ጥሩ መረጃ ሊኖረኝ ይችል ይሆናል፣ እሱ ካነበበው ወይ ካየው የተነሳ ከነገረኝ። ምን ልላችሁ ፈልጌ ነው? አንደኛውን ለማጥፋት ነው የሚፈልገው። ኦኬ፣ ይህንን ደግሞ ያው ኢራን እስራኤልን ከድሮ ጀምሮ ማጥፋት ትፈልጋለች። ምክንያቱ ግን ምንድን ነው ተብለው አንድ ሰውን ቢጠየቅ ብዙ ሰዎች አያውቁትም። በቃ ፖለቲካ ነው ይመስለን። የእስራኤል ሕዝብ እንዲጠፋ የተፈለገበት ምክንያት ለምንድን ነው? ይሄን ደግሞ መጥፋት ከካርታ ላይ መሰረዝ መደምሰስ አለበት ብሎ የሚል ቁጥር አንድ የሚያቀነቅን ኢራን የሚባለው ሀገርና አሁን በስልጣን ላይ የነበሩት ትናንትና እንዳለ ወደ መቃብር የላካቻቸው ባለስልጣናቶችና አሁንም በህይወት ያለው መንፈሳዊ መሪ የተባለው ሰውዬ ነው። መጽሐፍ ቅዱሳዊ ነው ጉዳዩ፣ መንፈሳዊ ስለሆነ የእግዚአብሔር ቃል በዚህ ጉዳይ ላይ ምን ይላል? አሁን የተጀመረው ጦርነት ትንቢታዊ ጦርነት ነው ወይ? የሆነ የሚፈጸም ትንቢት አለ? አሁን ይህንን መጽሐፍ ቅዱስ የሚያነብ ሰው ብቻ ከሆነ ነው የሚያውቀው። ባይዘው ታውቃላችሁ፣ ይሄ ጦርነት ወደ ሶስተኛ ዓለም ጦርነት ያድጋል። እግዚአብሔር ጣልቃ ካልገባ በስተቀር ይልሲ እዚሁ ወርና 2 ወር ባልሞላ ውስጥ ወይ 1 ወር ባልሞላ ውስጥ ሌሎች ሲገቡበት ታዩታላችሁ። ተናግረዋልም እየተናገሩም ነው። የመጀመሪያ ዓለም ጦርነትም ህዝብ አልቋል። የሁለተኛ ዓለም ጦርነትም ህዝብ አልቋል። የሶስተኛውም አሁን ህዝብን ይጨርሳል። የጦርነት ሰላም የለውም። ኦኬ፣ እና ምንድነው ግን የሚያሳየን? መጽሐፍ ቅዱስ እናነባለን ብለን ለምንል እና ጌታን ለተከተልን ሰዎች ምንድነው የሚያሳየን? ይህን ሁሉ ጭምር አንድ ትልቅ አላርም እንደሆነ ልናውቅ ይገባናል። እሺ፣ በትንቢተ ኤርምያስ 49:35 እስካሁን ፖስት ያደረገው የለም። ይታያችሁ። ኤርምያስ 49:35 በጌታ ስም አነባዋለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱም ነፋሳት በኤላም ላይ አመጣለሁ። ወደ እነዚያም ነፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ህዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ።
ክፉ ነገርንም እሱንም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍን እሰድባቸዋለሁ። ዙፋኔንም በኤላም አኖራለሁ፣ ከዚያም ንጉሱና አለቆቹንም አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። ኤላም ይሄ ትንቢት ተፈጽሟል። ኤርምያስ 49:35 ጠቀስኩት። ብለድሙን ሆኖ ነበር ሰሞኑን አስተውላችኋል? ብለድሙን ጨረቃ ወደ ደምነት ተለውጦ ነበረ። በባለፈው ሳምንታቶች ወይ ወራት በዚህ 2 ወር ወይ በ3 ወር ውስጥ ብለድሙን ወይ በዚህ 1 ወር ውስጥ ብለድሙን ጨረቃ ወደ ደምነት ተለውጦ አይታችሁታል? በቃ የሰማዩን ምልክት አናይ፣ የምድሩንም ምልክት አናይ። መብላት፣ መጠጣት፣ መውለድ፣ መዋለድ፣ ማግባት፣ መሯሯጥ፣ መዋሸት፣ መስረቅ፣ ማጭበርበር፣ ማምታታት ብቻ። ሰማዩንም ቃና ብለን አናይም። ኢዩኤል እኮ ተናግሯል። በነቢዩ ኢዩኤል አይታችኋል? እሺ አይታችኋል? ኦኬ። ሰማዩን ቀና ብለህ በሰማይ ላይ የሚሆነውን ምልክት አናይም። በምድሩ ላይ እሺ፣ የምድሩንስ አሁን ተረጋግተህ ተቀምጠሃል። የኪዳኑ ህዝብ የሞትና የሽረት ጉዳይ ግብግብ ውስጥ ነው ያለው፣ እልቂት ውስጥ ነው ያለው። አንተ ግን ቁጭ ብለሃል፣ ስቴክንህን ይዘህ ፈንዲሻን እየበላህ እስክትበላ ድረስ ማለት ነው። ሶስተኛ የዓለም ጦርነት ላይ ተጭሮ በኒኩለር እስክታልቅ ድረስ ዝም ጭጭ። ወይ አንጸልይ ወይ አናስተውል፣ የሰማዩን አይተን አናስተውል። በፋርስ አለቃና በመሲሁ ዘር መካከል ያለ ጦርነት ነው። የመሲሁ ዘር መጥፋት አለበት፣ ከምድር ካርታ ላይ መሰረዝ አለባቸው የሚል ንግግር ነበር ሲናገሩ ሲያስተላልፉ የነበሩት ማለት ነው። እነሱ ደግሞ አንጠፋም፣ ጥፊያችንን ቀድመን እናጠፋለን ነው። የዘመን ፍጻሜን የጌታችን የኢየሱስ ክርስቶስን ዳግም መምጣት ሰው ለማውራት አገልጋዮች እንኳን የተባሉ እንኳን ለማውራት ራሱ እንኳን አይፈልጉትም። አሁን ብዙ አገልጋይ አይተው ከሆነ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ይመጣል ይላል እንጂ ኢየሱስ የሚመጣበትን ዋነኛው ነገር በእግዚአብሔር ቃል አስደግፎ አይናገርም። ከተናገረ እስራኤል የሚባል ህዝብና አገርን ሊነካ ነው። ከነካ ምን ሊሆን ነው? በማህበራዊ ኑሮ ከአሕዛብ ጋር መንግስታት ጋር ካላቸው ነገር ጋር ጦርነታቸውም ሁሉም ነገር የመሲሁን መምጣት ኮቴውን ነው የሚያሰማው። እስራኤል በየትኛውም አቅጣጫ ተፍ ስትል የመሲሁ መምጣት ደጅ እንደቀረበ በቀጥታ ቁጥር አንድ ፒላር የሆነች ምልክት ናት። እዚህ ፕላኔት ላይ ፒላር ዋነኛ ምልክት ናት። ይህንን ብዙ ክርስቲያኖች እንኳን ራሱ መስማት አይፈልጉም። አይ ነው የልዑል እግዚአብሔር መንፈስ ከኔ ጋር እንዳለ የአንዳንድ ሰዎች መንፈሳችሁ ራሱ ያስታውቃል። አማኞች ናቸው፣ በክርስቶስ ያመኑ አማኞች ናቸው። ግን የመሲሁን ዘር ቢረግሙት ራሱ እንኳን ደስ የሚላቸው ሰዎች አሉ ቸርች ውስጥ ተቀምጠው። እስራኤል ስትነካ የዚች ፕላኔት አይኗ ተነካ ማለት ነው። እስራኤል ስትነካ የዚች ፕላኔት ልቧ ማለት ነው። ልቧ ተነካ ማለት ነው። ወንድሞቼና እህቶቼ እንደ ቀለል ማወራ እንዳይመስልን። የነገር ፍጻሜም እዛው ነው። የነገር ጅማሬም እዛው ነው። የነገር ፍጻሜም እዛው ነው። በቀድሞ ቤቴ ቋንቋ ንግግር እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ይላል። እግዚአብሔር ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ ይላል። የዚህ ፕላኔት ሴንተር ናት እስራኤል። ኤርምያስ 49:35 ቅድም ፖስት ያደረግነው ቁጥር ላይ ኤላም የሚባለው ምድር የት ነው ብያቸዋለሁ። በኋላ እዩት። አብዛኞቹ ኢራን ውስጥ ነው ብለዋል። ልክ ነው፣ ኢራን ውስጥ ነው። ግን ከፈለጋችሁ እናንተ እዩት። የሱሳ ግንብ አስቴርና መርዶኪዮስ ጾም ጸሎት ይዘው የአይሁድ ሕዝብ እንዲደመሰስ በሃማ በኩል ምክር በወጣበት ጊዜ ያ ሱሳ የሚባለው እዛ አሁን ኢራን ውስጥ ነው ያለው። ኦኬ። ኤላም የሚባለው አውራጃ ነበር። በኤላም አውራጃ በሱሳ ግንብ ነው የሚለው ትንቢተ ዳንኤልን ስታነበው ማለት ነው። በኤላም አውራጃ በሱሳ ግንብ ይላል። ኦ።
በኤላም አውራጃ መርዶኪዮስን ሊያሰቅል ሃማ መስቀያ ያዘጋጀበት አይሁድ እንዲደመሰስ ደብዳቤ ትእዛዝ የወጣበት ከተማ ሱሳ። አየህ፣ ከእንቅልፍ እንደሚነቃ ሰው ተነቃለ ማለት ነው። የነቢያትን መጽሐፍ ካነበብክ እና ከዛ ጊዜ ጀምሮ ነው የአይሁድ ህዝብ እንዲደመሰስ እንዲጠፋ የሚፈልገው። ማን? ኢራን። ምን አደረጉት? ምንም። እንዳልኳችሁ በካርታ አይገናኙም፣ በድንበር የፖለቲካ ጉዳይ አይደል። ምንም ካርታ አሁን መሬታቸው ኩታ ገጠም ቢሆን ድንበሬን ገፋሁሽ፣ ወሰድሽብኝ ምናምን ነገር አይነት ነገር አገሮች ከአገሮች ጋር ይጣላሉ። እንደዛ አይነት ጦርነት እንደሚነሳ ይታወቃል፣ በእንደሱ አይነት መልክ ማለት ነው። ይሄኛው ግን የካርታ እንዳትል በካርታ አይገናኙ፣ ኩታ ገጠም መሬት አይደሉም። ከኢራን ጋር ምንም አያገናኛቸውም፣ የመሬት ድንበር አያገናኛቸውም። እስራኤል በሰሜን ሊባኖስ እና ሶሪያ፣ በምስራቅ ጆርዳን፣ በደቡቡ ግብፅ፣ በደቡብ ምዕራብ ጋዛ ከታች ያዋስናታል እና አሁንም በደቡቡ ቀይ ባህር ታች ሲናል ሳነ ምድር በኤላት ከተማ ጋር ምናልባት ቀይ ባህር ድንበሩ ምንም አያገናኛትም ከኢራን ጋር። እና ታዲያ ኢራን የሚባል ህዝብ ለምንድን ነው እስራኤልን ከድሮ ጀምሮ ከነ አስቴር ዘመን ጀምሮ ከነ መርዶኪዮስ ዘመን ጀምሮ ማጥፋትን እስራኤል የሚባል ህዝብና አገር ከካርታ ላይ መደምሰስ አለበት መጥፋት አለበት ብሎ የሚለው ምንድን ነው? ማን ነው ይህንን አዋጅ የሚያውጀው? በሰዎቹ በኩል ሆኖ ምንድን ነው ከበስተኋላው ያለው ኃይል? ማን ነው ከበስተኋላ ያለው ኃይል? እስራኤል ይጥፋ ብሎ የሚል አዋጅን ለማወጅ ከበስተኋላ ያንን ህዝብና አገር የሚዘውረው ማን ነው ብለው ካልከኝ ገብርኤልን በዳንኤል መጽሐፍ ላይ በአየር ላይ 21 ቀን የተዋጋ የፋርስ አለቃ መንፈስ ይባላል። የክፉ የመናፍስት ኃይላት ገዢ ነኝ ብሎ የተቀመጠ አውሬ ማለት ነው። ለጥ ብለሃል። ጴንጤ ሲነግሩ አሰማ፣ ኦርቶዶክሱማ ጭራሽ የለም ሰዓሊ ለነ ቅድስት ነው ብሎ የሚለው ሰዓሊ ለነ ቅድስት ነው። ጠዋት ነጋ ጠባ ዝንቡን እሺ እያለ ሰዓሊ ለነ ቅድስት ነው ብሎ የሚለው ምንም እሱ መጽሐፍ ቅዱስ አያነብም፣ ምንም የሚያውቀው ነገር የለም። ኦኬ ሎክ ይህ ከድሮ ዘመን ጀምሮ እንዲጠፋ ተፈርዶበታል። በማ ይህ ህዝብ ያልኩ እስራኤል የሚባል ህዝብ ከምድር ዙሪያ እንዲጠፋ ተፈርዶበታል። በማን ነው የተፈረደበት? በሰው ነው የተፈረደበት። ሰው ስለፈረደበት እስራኤል ይጠፋል? በፍጹም በፍጹም በፍጹም። አስምርልኝ፣ አንደርላይን አድርግ። በፍጹም። እና ምንድነው ምክንያቱ? ወንድሞች እናቶች፣ የፖለቲካ ጉዳይ ካላጣላቸው፣ የድንበር ጉዳይ ካላዋጋቸው ምንድነው ውጊያው? ስንት ሰው ነው ታስተውላላችሁ? ከዛሬ አይ ቲንክ 3 ነው 4 ዓመት በፊት 3 ወይ እንደዚህ ዓመት 3 ዓመት ይመስለኛል የኢራኑ መንፈሳዊ መሪ እስራኤል የሚባል ሀገር በካርታ ላይ ከ15 ዓመት በኋላ አይገኝም እናጠፋዋለን ብሎ ሲል የሰማ ሰው ስንት ሰው ነው? ከካርታ ላይ እንደመስሳታለን እስራኤል የሚባል ህዝብና አገር መኖር የለበትም ብሏል። አሁን አንድ ሉዓላዊትን አገር ከካርታ ላይ መደምሰስ መጥፋት አለባት ምናምን ነገር ብሎ ያለው ከዚህ ደጋግሜ እዚህ ሶሻል ሚዲያ ላይ ስናገር ሰምታችኋል። እኔ የዛን ቀን በጌታዬ መንፈስ ሊድ ስለምደረግ እግዚአብሔር መንፈስ ቅዱስ ስለሚመራኝ እሱ እንዳደረገኝ ነው የምሆነው። የዛን ቀን ሰው ላይ እንደዚህ ብዬ ጸልዬ አላውቅም። ይህ ሰው ያልኩትኝ ጌታ ያን ድምፅ ስሰማ ይህ ሰው ይህንን የቀጠረውን ዘመንና ወር ይህን የቀጠረውን ዓመት ሳያይ እግዚአብሔር ሆይ ከምድር ላይ እንድታነሳው ብዬ ጸልያለሁ። ይህንን የቀጠረውን 15 ዓመት በ15 ዓመት ውስጥ እስራኤልን ከካርታ ላይ ሰርዛታለሁ ነው ያለው። እንደዚህ ብዬ ለመጀመሪያ ጊዜ ነው የጸለይኩትኝ። እንግዲህ የምናየው ይሆናላ። የሰውን ሀገር አጠፋለሁ ብሎ እሱ
እስራኤልን አጥፍቶ እግሩን ዘርግቶ ተዝናንቶ ማኪያቶን እየጠጣ ጀለቢያውን ለብሶ እሱ በቴህራን ከተማ ላይ እንደፈለገ ሲዘዋወር የመሲሁን ዘር ማለት ነው የአብርሃምን ዘር በምድር ላይ አጥፍቶና ደምስሶ እሱ ተንሰራፍቶ ሊቀመጥ በእውነት እላችኋለሁ የአብርሃም አምላክ ልዑል አምላክ እግዚአብሔር ምስክር ነው። አያያትም ያችን ዘመን የእግዚአብሔር ፍርድ ራሱ ያገኘዋል። ታዲያ ስለ አባቶች ግን ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ስለገባው ስለ ቅዱሱ ኪዳን ሲል ግን እስራኤል በእግዚአብሔር ዘንድ ዛሬም ያልተረሳ በዘላለም ፍቅር የወደደው ህዝብ ነው፣ የኪዳን ህዝብ ነው። እነሱ ነካለው ብለህ ስትል ሄደህ ከአለት ጋር ነው የምትጋጨው። አለቱም ምን ያደርጋል? ቅቤ ቀብቶ ሳይሆን የሚመልስህ ፈጥፍጦ ደምህን አፍስሶ አንጎልህን አፍስሶ ይደፋል ማለት ነው። እናንተን የሚነካ የአይኔን ብሌን አይደለም የሚለው ነው። እንደዛ አይልም። የአይኔን ሳይሆን የአይኑን ራሱ በራሱ አይን ላይ እስራኤልን እነካለሁ ብሎ ያለ ሰው በራሱ አይን ላይ እየተጫወተ ነው። የራሱን አይን ጥርስ በስቴኪኒ እንደሚጎረጎር አይኑን በስቴኪኒ እየጎረጎረ አይነት ነገር በሹል ነገር አይኑን እየጎረጎረ ነው ሰውየው ራሱ ማለት ነው። እንደዚህ ወፈፌ ሽማግሌ ማለት ነው። ኪዳኑ ራሱ ይጠላሃል በእግዚአብሔር። እውነቴን ነው የምላችሁ ወንድሞች እናቶች፣ መንፈሳዊ ነው። ጸልዩ። ሰዎች ሁሉ ይድኑ ዘንድ የእግዚአብሔር በጎ ፍቃድ ነው። መንግስታትን የሚያፈርስ መንግስታትን የሚያነግስ ልዑል አምላክ እግዚአብሔር ነው። የእስራኤል አምላክ እስከ ምድር ዳርቻዎች ሁሉ ጭምር ይገዛል። ንጉሳችንና አምላካችን የተፈራ የተመሰገነ ነው። ስሙም የሰራዊት ጌታ እግዚአብሔር ይባላል። የዚህ ምድር ጉድ ገና የዚህ ፕላኔት እጣ ፈንታ መደምደሚያ ማሰሪያው ቁልፍ ብርሃን የተገኘበት አምላክ ሰው በምድር ላይ ተመላለሰበት። እነዚህ የምናወራቸው የብሉይ ኪዳን የአዲስ ኪዳን ነቢያትና ሐዋርያት በሙሉ እቺን ቦታ ብቻ ልብ በልና የለኝ ብራዘር፣ እቺን ከተማ ብቻ እያት። በእግዚአብሔር ዘንድ የተረሳ መስሎ ከሆነ አገሩና ህዝቡ በጣም ተጣላችኋል። ያላችሁ ጌታ ኢየሱስ ሊመጣ በደጅ ነው። ወንድሞች እናቶች፣ በደጅ ነው። የእስራኤል ኢራን ጉዳይ መንፈሳዊ ነው። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶችህ ጮኸዋልና የሚጠሉ ራሳቸውን አንስተዋልና ሕዝብን በምክር ሸነገሏቸው፣ በቅዱሳንም ላይ ተማከሩ። ምን ብለው የተማከሩት? ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰብ አሉ። የማን ስም? የእስራኤል ስም አይታሰብ። የት? እዚህ ምድር ላይ እዚህ ምድር ላይ ካለ ካርታ ላይ እንሰርዘው። ህዝቡን አጥፍተነው እስራኤል የሚባልን ህዝብ አጥፍተን ስማቸውን ከምድር ከትውልድ መካከል እንደምስሰው የሚል ማለት ነው። መቼ? በዳዊት ዘመን አሳፍ የሚባለው የአሳፍ መዝሙር ነው። አሳፍ ነው የዘመረው። ይኸውልህ የአሳፍ ምስጋና ማለት ነው። አየኸው? ለምን አንተ ትናንትና ፖለቲካ የፈጠረው ምናምን ነገር መስሏችሁ ከሆነ በጣም ትታላችኋል። ትናንትና ፖለቲካ የፈጠረው ጉዳይ አይደለም የእስራኤል ጉዳይ።
የእስራኤልና የኢራን የእስራኤል ጠላቶች በሙሉ በዙሪያ ያሉ ሀገሮች በሙሉ እንደው የሚሉት ከህዝብ እናጥፋቸው ነው። ለምን ነው የኛ ጥያቄ? ምን ስላደረጉ? ለምን ይጠፋሉ? እስራኤል ለምን ይጠፋል? እስራኤል ማን ነው እስራኤልን አጥፍቶ በሰላም ሊኖር የሚፈልግ? አምላክ የለውም እንደ እስራኤል አለው። አገር የለውም እንደ እስራኤል አለው። ወገን የለውም እንደ እስራኤል አለው። ወገን አላቸው። የተረዱት አሉ፣ ያልተረዱት እንኳን ባይረዱትም ወገን አላቸው። በሰማያት በአባቱ ቀኝ በዙፋኑ ላይ ተቀመጠ ከነገደ ይሁዳ የወጣ የዳዊት ልጅ ኢየሱስ ክርስቶስ ወገን ነው። ወገን ነው ይመስላል። ታዲያ ሲጠፉ ዝም ብሎ የሚያያቸው በፍጹም እና አንድነት ሆነው በአንተ ላይ ተማከሩ፣ በአንተም ላይ ቃል ኪዳን አደረጉ ይላል። የተማከሩት በዚያን ጊዜ ኤዶማውያን፣ እስማኤላውያን፣ ሞዓብ፣ አጋራውያን፣ ጌባል፣ አሞን፣ አማሌቅ፣ ፍልስጤም፣ ጢሮስ ከጢሮስ ሰዎች ጋር፣ አሶርም ከእነሱ ጋር ተባበረ። የሎጥ ልጆች ሞዓብና አሞናውያን ማለት ነው ረዳት ሆኗቸው። ከዛስ አሳፍ እንደዚህ ብሎ ጸልዩዋል፣ ኪዳኑ ያኔ ስለሚፈቅድለት እንደ ምድያምና እንደ ሲሳራ በቂሶን ወንዝ እንደ ኢያቢስ አድርግባቸው። አቤት ይሄን ጦርነት ብታውቁት! ይሄ ምዳማውያን በሄሬ በዓለት በኩል የመቱበት ማለት ነው። ዘመነ መሳፍንት ላይ ነው። አቤት መጽሐፍ ቅዱስን ብታነቡ ብሉይ ኪዳን ብታጠናው እዚህ ጋር የተደረገ ጦርነት እልቂት በዲቦራ ዘመን ማለት ነው። ደክሞት ሮጦ መጥቶ የሃቤር ሚስት ኢያኤል የምትባል ሴት ነበረች። ኢያኤል ለሴት ልጆች ስም ስታወጡ ኢያኤል ብላችሁ ጻፉ። ኢያኤል ብለህ አውጣላት። የሃቤር ሚስት ኢያኤል ትባላለች እና ወደ ድንኳኗ ሮጦ ሲመጣ ደክሞት ውሃ ሲለምናት ወተት ሰጠችው እና ደክሞት ተኛ። በጆሮ ጉንዱ ካስማ ቸክላ ገደለችዋ። የሃቤር ሚስት ኢያኤል በሴቶች መካከል የተመሰገነች ናት ተብሎ ተባለላት። እዛ ነው ሲሳራ ማለት ነው ሸሽቶ ሲመጣ በቂሶን ወንዝ ቆይ ለምን እኔ አሁን ስብከት ውስጥ ልታስገቡኝ እኮ ነው እናንተ ሰዎች። አንቺ ዲቦራ እስክትነሽ ድረስ እስራኤል ከዛ ዲቦራ ሆይ ንቂ የአቤል ልጅ ሆይ ምርኮን ማርክ። በዚያን ጊዜ የቀሩት ወደ ኃያላኑ ወደ ህዝቡ ወረዱ። እግዚአብሔርም ስለ እኔ በኃያላን ላይ ወረደ። በአማሌቅ ዘንድ ስር የነበራቸው እነርሱም ከፍሬም ከብንያም በህዝብ መካከል ካንተ በኋላ ወረዱ አለቆች ከማኪርም የንጉሱም ዘንግ የሚይዙ ከዛቢሎንም ወረዱ ይላል። ምን ያህል ወረዳለ ወደዛ ጦርነት? ኦኬ ገለአድ በዮርዳኖስ ማዶ ተቀመጠ። ዳንም ለምን በመርከብ ውስጥ ቀረ ይላል። ይሄኛው ዝም ብሎ ቀረ። ዳን የሚባለው ነገደ ዳን ለምንድነው የቀረው? ለምንድነው ያልመጣው? አሴር በባህሩ ዳር ተቀመጠ። ከቀርሜሎስ በላይ ያለ እስከ አኮ ድረስ ያለ ርስት ቦታ ማለት ነው። ወንዞች ዳርቻ ተቀመጠ። ዛብሎን ነፍሱን እሺ ቆይ አዎ ይሄ ነው ከድሮ ጀምሮ የታወቀ ያ የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ በኃይል እርገጪ አላለችም ዲቦራ? የቂሶን ወንዝ በምን በኃይል ወሰዳቸው? እነማንን? ነገስታት መጡ ተዋጉም። ከማ ጋር? ከእስራኤል ጋር። በሜጊዶ ውሆች አጠገብ በታዕካ የከነአን ነገስታት ተዋጉ። የብር ዘረፋንም አልወሰዱም። ከእስራኤላውያን ጋር ማለት ነው። ነገስታቱ ተዋጉ ግን አልወሰዱም። ከዋክብት ከሰማይ ተዋጉ። ባካሄዳቸው ከሲሳራ ጋር ተዋጉ። የአሕዛብ ንጉስ ማለት ነው። ከድሮ ጀምሮ ታወቀ ያ የቂሶን ወንዝ በኤልያስም ዘመን በዛ ወስዶ ነው እነዛን የባኦልን ነቢያት በቂሶን ወንዝ ነው አረዳቸው ብሎ የሚለው ኤልያስ ማለት ነው። ይሄ ከድሮ ዘመን ጀምሮ የታወቀ ነው። የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ በኃይል እርገጪ። ከኃያላን ግልቢያ ብርታት የተነሳ የፈረሶችን ጥፍሮችም ተንቀጠቀጡ ይላል። አንደኛው በጣም እጅግ አስፈሪ ጦርነት የተደረገበት ነው የቂሶን ወንዝ። ይኸውልህ ወንድምዬ ቆይ እህትዬ እታለምዬ ቆይ አንዴ ስሚኝ ስለ መድኃኒዓለም
አንዴ ስሚኝ። መዝሙር 83 አሳፍ ምን ይላል? እንደዛ እንደ ያቢስ ማን ነው በቂሶኖስ እንደ ምድያምና እንደ ሲሳራ ይሄኛው ሳላሳያችሁ እኮ መጣ። ዘመነ መሳፍንት አንድ ላይ ኦኬ። እንዲህም ሆነ ኢያሱ ከሞተ በኋላ እስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ ነው በማን ነው አንዴ ጠብቁኝ። ኦኬ አንዴ ጠብቁ ወንድሞች፣ እንትን አለብኝ። ከምድያም ጋር በጣም ብዙ ጊዜ ውጊያ ተደርጓል። በጌዲዮን ዘመን ተደርጓል። በዘመነ መሳፍንትም ዘመን ተደርጓል። በተለይ ዘመነ መሳፍንት ላይ እና የምድያም ሰዎች በዘመነ ማን ነው ጌዲዮን በጌዲዮንም ዘመን ምድያማውያን መጥተው ይዋጓቸው ነበርና በጣም አደገኛ የሆኑ ጦርነቶች ተደርገዋል። በተለይ የመሳፍንት ዘመን ላይ የጌዲዮን የተነሳበት ዘመን ላይ የጌዲዮን መሳፍንት ምዕራፍ 6 ላይ የሆነበትን ታውቃላችሁ። እዛ ምዕራፍ 6 ላይ ስታነቡ ማለት ነው። እና ውጣና ሂድና ተዋጋቸው ብሎ አለው። ተዋጋ። ህዝቡንም ከምድያማውያን እጅ እግዚአብሔር አስጣለ፣ አዳናቸው። እና በነቢያት መጽሐፍትም ላይ ልክ እንደዚሁ በተመሳሳይ ተጽፏል። አሁን ከፈተልኝ። ምድያማውያን በዚህ በጌዲዮን ዘመን ማለት ነው። በጌዲዮን ዘመን ወጥተው ምድያማውያን እስራኤላውያንን መቷቸው። እግዚአብሔር ግን በጌዲዮን እጅ አሳልፎ ሲሰጣቸው ምንድነው ያደረገው? ምድያማውያንን እንዳለን የመቷቸው የምድያምን አለቆች ወስደው በዛፍ ላይ ነው በእንጨት ላይ ነው ቀኑ ሙሉ የሰቀሏቸው እና የገደሏቸው ማለት ነው። ከዛ ከዚህ ጉልበት ሂዳለው መልአኩ ተገለጠለት ለጌዲዮን። ከዛ የእግዚአብሔር መንፈስ በሱ ላይ መጣ ይቻለሁ አለ። እዚህ ጋር ማምለኪያ ጸሎችን ቆረጠ። በተለይ ምዕራፍ ምዕራፍ 7 ያው በ3000 ሰው ነው የተዋጋቸው ታሳውሳላችሁ። ከዛ ህዝቡም ስንቅና ቀንደ መለከትን ቁጥር 8 መጽሐፈ መሳፍንት 7:8 ላይ ማለት ቀንደ መለከትን በእጃቸው ወሰዱ። የቀሩትም የእስራኤል ሰዎች ሁሉ ወደ ድንኳኖቻቸው ሰደዱ። 300 ሰዎች ግን ከእርሱ ጋር ጠበቃቸው። የምድያምን ሰፈር ከእርሱ በታች በሸለቆ ውስጥ ነበረ ይላል። አደገኛ ጦርነት የተደረገበት ቦታ ነው። በዚያንም ሌሊት እግዚአብሔር በእጅ አሳልፌ ሰጥቻቸዋለሁ፣ ተነሳ ወደ ሰፈር ውረድ አለው ጌዲዮንን ማለት ነው። አንተም ለውረድ ብትፈራ አንተ ከሎሌህም ከፋራን ጋራ ወደ ሰፈሩ ውረድ አለው። የሚናገሩትን ትሰማለህ አለው። ወረደ። ከዛ ብዛታቸው እንደ አንበጣ የሆነ ምድያማውያንና አማሌቃውያን የምስራቅ ሰዎች በሸለቆ ውስጥ ሰፍረው ነበር ይላል። ብዛቱ እንደ አንበጣ ነው ብሎ የሚለው መቆጠር አይችልም ማለት ነው። የግመሎቻቸውም ቁጥር እንደ ሌላው በባህር ዳር እንዳለ አሸዋ ነበር ያለ ግመሎቻቸው። አሸዋ መቁጠር እንደማይችሉ ምን ያህል ህዝብ እንደሆነ የስንት ሀገር ቅድም መዝሙር 83 ላይ የተጠቀሰው አይነት ህዝብ ማለት ነው። የዚህን ሁሉ ሰራዊት ግመል ነው የመጣው። በግመል ነበር ሄዱ የነበሩት እነሱ። ጌዲዮንም በደረሰ ጊዜ አንድ ሰው ህልምንም ለባልንጀራው ሲያጫውት ብሎ አለ። እንጎቻ መጥቶ ድንኳኑን መታ ወዳደቁ ምናምን ነገር ብሎ አለ። በቃ ከዛስ
እዛ እዚህ ጋር ጦርነቱ ጀመረ። በ300 አደረጉ፣ ተዋጉ። ጌዲዮን ወረደባቸው። ከዛ የምድያም አለቆችን ያዟ። ኦኬ፣ ተሰብስበው ጌዲዮን ምድያምን ለመገናኘት ወረዱ። ከቤት ሆራም ድረስ ያለውን ውሃ ዮርዳኖስን ያዙባቸው። መልክተኞቹም በኤፍሬም ወዳለው ተራራማ ሁሉ ወደ ሰደደ የኤፍሬም ሰዎችም ሁሉ ተሰብስበው እስከ ቤት ባራ ድረስ ውሃውን ዮርዳኖስን ወንዝ ያዙ። ከዛስ የምድያማውያን ሁለቱን መኳንንት ሄሬብና ዜብን ያዙ። መኳንንቶቹ አለቆቹን ያዟቸው። ሄሬብንና በሄሬብ አለት አጠገብ ገደሉት። ሄሬብን በሄሬብ አለት አጠገብ ገደሉት። ዜብንም በዜብ መጥመቂያ ላይ ገደሉት። ምድያማውያንን አሳደዱ። የሄሬብና የዜብን ራስ ይዘው ወደ ዮርዳኖስ ማዶ ወደ ጌዲዮን መጡ ይላል። አለቆቻቸው ለጦርነት ወጥተው ሰራዊት አሰልፈው ድሉ በእስራኤል ልጅ ላይ ሆኖ እስራኤላውያን የጠላቶቻቸውን አንገት ቆርጠው እስኪመለሱ ድረስ ማለት ነው። እና ኢያሱ ምን እንደሚል ማነው አሳፍ ምን እንደሚል ይልኝ መዝሙር 83 ምን ይላል? እንደ ምድያምና እንደ ሲሳራ። ምድያም ማለት ቅድም ያነበብኩልህ በጌዲዮን ዘመን ያደረገው ማለት ነው። እንደ ሲሳራ በዲቦራ ዘመን በቂሶን ወንዝ። ከዛስ እንደ ኢያቢስም አድርግባቸው ይላል። ኢያቢስ ማለት በሳኦል ዘመን ማለት ነው። እንደ ኢያቢስም አድርግባቸው። አደገኛ አጥፋቸው እኮ ያለ ነው አሳፍ። ኪዳኑ ይፈቅድለታል። ለምን? በአይነ ዶርም ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸውን እንደ ሄሬብና ቅድም እንዳነበብኩ ጌዲዮን ላይ እንዳነበብኩት መጽሐፈ መሳፍንት ምዕራፍ 7 እንደ ዜብ ታላላቆቻቸውን እንደ ዛብሄልና እንደ ስልማን አድርጋቸው ማለት አጥፋ አለቆቹን። ወይት እስራኤል አሁን ምንድነው እያደረገች ያለችው? ጦርነት ከጀመረች ጊዜ ጀምሮ ጋዛ ሄዳ አለቆቹን ነው መጀመሪያ የለቃቀመችው። ሊባኖስ ሄዳ አለቆቹን የለቃቀመችው። ኢራን ትናንትና ምሽት ላይ ሄዳ አለቆቹን የለቃቀመቻቸው። አለቆቻቸውን እንደ ሄሬብና እንደ ዜብ ታላላቆቻቸውን እንደ ዛብሄልና እንደ ስልማን አድርጋቸው። አለቆቻቸውን በመጀመሪያ ያስወግድ። ጎልያድ አለቃቸው አልነበር? ዳዊት እርግብ ግቢቱን ብሎ ሲጠላው ፍልስጤማውያን ሸሹ ይላል። ለምንድን ነው አለቆቻቸው ጀምር ብሎ ያለው? እነሱ ናቸው ኑ ከህዝብ እናጥፋቸው፣ ደግሞ የእስራኤል ስም አይታሰብ ብለው የሚሉት አለቆቹ ናቸው። ቁጭ ብለው አየህ የሚመክረው ማለት ነው። አምቧ አይኑራቸው አለቅም። አምቧቸውን የሚሆን ብቻ የሚጠጡትን እየጠጡ እስራኤል ይጥፋ ብሎ ይላል። አይ አለማስተዋል የሰው ልጅ ከአንዱ እንኳን አይማርም ትውልድ። ወንድሞቼ እናቶቼ፣ የሆነ ቦታ ላይ እንኳን የሆነ ሰው አይማርም። ይህን ቃል በዚያን ዘመንም የነበሩቱ እነዚህ ሁሉ ነገስታት በአንድነት ሆነው መክረዋል። እነዚህ ሁሉ ሀገራት ኤዶሚያን 1፣ እስማኤላውያን 2፣ ሞአብ አጋራውያን 4፣ ጌባል 5፣ አሞን 6፣ አማሌቅ 7፣ ፍልስጤም 8፣ ጢሮስ 9፣ አሶር 10 ሀገራት በአንድነት ሆነው ተማከሩ። በአንድ ላይ ሆነው ተማከሩ። በአንድነት ቃል ኪዳን አደረጉ። ምን ለማድረግ? የእስራኤልን ህዝብ ለማጥፋት፣ እስራኤል የሚባል ስም በምድር ላይ እንዳይኖር ለማድረግ። ቻሉ? አልቻሉም። እነዚህ ውስጥ እነሱ ራሱ የሉም። እነዚህ ሀገሮች ይኸውልህ፣ እስራኤል አለች፣ እነዚህ ሀገሮች ግን የሉም። ይኸውልህ ኤዶም የለም፣ ኤሳው ማለት ነው። ኤሳው የያዕቆብ ወንድም የለም። አገሩን ምድረ በዳ ነው እግዚአብሔር ያደረገው። የሰው መኖሪያ እንኳን አላደረገውም። የለም። እስማኤላውያን የነሱ ዝርያዎች የተወሰኑት አሉ።
ሞዓብ አለ? የለም። አጋራውያን የሉም። ጌባል ናቲንግ የለም። አሞንስ የለም። አማሌቅስ ዝክረ ስሙ ነው እግዚአብሔር ከምድር ያጠፋው። ፍልስጤማውያን አሉ። የጢሮስ ሰዎችም አሉ፣ ሊባኖስ ውስጥ ስለሆኑ ማለት ነው። አሦራውያን አሉ። እንደ ሀገር እንደ ህዝብ ጠፍተዋል አብዛኞቹ ማለት ነው። ኩርድ የሚባለው ኩርዲስታኖች አሁን እዛ ጥቂቶች አሉ። እስራኤልስ አለች የለችም? አለች። አትኑር ብለው የምትመካከሩባት የአሕዛብ መንግስታት አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የተማከሩቱ አገሮች እንድትጠፋ የተመከረባት ሀገር ግን በእኛ ዘመን ታያለ እስራኤል መኖር የለባትም ብለው የፈረዱ ሀገሮች ሁሉ ጌታ ወንድሜ ወገኖቼ እኔ ለአንዳንድ ሰዎች ቤታችሁ ከጓደኞቻችሁ ጋር ስትሰባሰቡ ምን እንደምታወሩ፣ ምን እንደምናወራ፣ ምን እንደማስብ፣ ምን እንደምታስቡ እግዚአብሔር አምላክ ያያል። እና ማታ ላይ በደንብ በተለይ ከቻላችሁ ኤርሚያስ 49 ሙሉን አንብቡት። ካልሆነ ደግሞ ከቁጥር 34 እስከ ቁጥር 39 ድረስ ያለውን አንብቡትና ይህንን ህዝብና ሀገር አጥኑት። ይህንን ሀገር እና ህዝቡን አጥኑት። የዚህ ሀገር ህዝብ ማለት ነው። በመጽሐፍ ቅዱስ በተለይ ጥንታውያን በተባሉ ካርታዎች ላይ ግቡና እዩት። ጌታ እንዲህ ብሏል። የማንን የት ሀገር ነው ያለው? የተናገረው ማን ነው? ኤርሚያስ የሚባለው ነብይ። ተናጋሪው ማን ነው? የሰራዊት ጌታ ልዑል እግዚአብሔር። የማንን? የኤላምን። ኤላም ይላል ሀገር ነው፣ ህዝብ አለው። ጥንታዊ ካርታ ላይ እዩት። ጌታ የዚህን አገር ቀስትን ሰብራለሁ ብሎ ተናግሯል። እንደው ምናልባት ግን እንዲረዳችሁ ከፈለጋችሁ በትንቢተ ዳንኤል ላይ ዳንኤል አይ ቲንክ 8 በመጀመሪያው ከተገለጠልኝ ራእይ በኋላ ንጉሱ ብልጣሶር በነገሰ በ3ኛው ዓመት ለኔ ለዳንኤል ራእይ ተገለጠልኝ። በራእዩም አየሁ። ባየውም ጊዜ በኤላም አውራጃ ባለ በሱሳ ግንብ ነበሩ። በራእዩም አየሁ፣ በኡባል ወንዝ አጠገብ ነበሩ ይላል። ኡባል የሚባለው ወንዝ የት ሀገር ነው ያለው? ሱሳ የሚባለው ከተማ የት ሀገር ነው ያለው?
ኤላም የሚባለው አውራጃ የት ሀገር ነው ያለው? መጽሐፍ ቅዱስን ስታነቡ እነዚህ ሀገራት፣ እነዚህ ወንዞች፣ እነዚህ ከተሞች ዝም ብለው አይደለም የተጻፉት ወንድሞች እናቶች። በተለይ ካርታን ወንዝ፣ ከተማ፣ አገር ስም ከተጻፈ ለጌጥ ለማዳመቂያ ለመሙያ አይደለም የተጻፈው፣ በዓላማ ነው የተጻፈው። ስለዚህ ኤላም የሚባለው ሀገር የት ነው ያለው? የኤላም የሚባለው አውራጃ ነው። ሱሳ የሚባለውስ ሱሳ ግንብ ይላል። ዳንኤል ነው የጻፈው። ስለዚህ አየ ኡባል የሚባል ወንዝ አለ ማለት ነው። ይሄ ኡባል የሚባለው ወንዝ የት ሀገር ነው ያለው? ጥንታዊ ማፕ ካርታ ላይ ሄደ ስታየው የት እንዳለ ይነግርሃል ማለት ነው። እና ታየዋለህ ማለት ነው። ግልጽ ሆኖ የአምላካችን የእግዚአብሔር ቃል ፍንትው ብሎ እጃችን ላይ በእኛ ዘመን ሲፈጸም ታየዋለህ። ቀስት ጥሩ ሳይ አይደለሁኝም፣ ግን ቀስትን ጥሩ አልስለውም። እንደው ግን ዝም ብዬ ልሞክር። ቀስት እንደዚህ አይነት ነገር ነው አይደል የሚመስለው? ትክክል ነኝ? ቀስት እዚህ ጫፉ ላይ መውጊያ አለው አይደል? ሄሎ፣ ትክክል ነኝ? ቀስት እንደዚህ ነው አይደል? ሚሳኤልስ ጫፉ ላይ እንደዛ ነው። አዎ። ሚሳኤልስ ምንድን ነው የሚመስለው? ሚሳኤልስ ምን አይነት ቅርጽ ነው ያለው? ሚሳኤል ምን አይነት ቅርጽ ነው ያለው? ቀስት ነው ኤርሚዬ፣ ቀስት ነው አይደል? ቀስት ይመስላል አይደል? ቀስት የምን አይነት ቅርጽ ነው ያለው? ሚሳኤልስ የምን ቅርጽ ነው ያለው? የቀስት አለ። አግኝታችሁኛ ወገኖች? አዎ ኤርሚዬ ልክ ነህ። እንደሱ ነው። ለምሳሌ ለምን ምንድነው የሚባለው? በእንግሊዝኛ ምንድነው የሚባለው? ቀስት ወይ በአማርኛው የልጻፈው እኛ ሀገር ቀስተኞች ይዙት ከሆነ አያት ጫፏ ይሄ መለጠጫው ነው። እቺ ከኋላ ያለችው አናት አሮ አይደል? እቺ ክሯ ናት። ይሄኛው የቀስት መለጠጫው ነው። መውጊያዋ ግን እቺ ናት። እቺኛይቱ ምንድናት? መውጊያዋ ናት ቀስት። መንደፊያ መግደያዋ ናት ቀስት። ኦኬ። ሚሳኤል ደግሞ ይሄ ነው አይደል? የጦር መሳሪያ ስለሆነ ቶሎ ላሳያችሁና ትልበል። ቀስት ነው ቀስት አይደለም? ጫፉ ላይ ይኸውልህ ነቢያት እንዴት ብለው ትንቢት እንደተናገሩና ቀስትን ነው ሰብራለሁ ብሎ ያለው ጌታ ሚሳኤል ጫፉ እንደሚመስለው ቀስት አያው በቃ የዚሁን አይነት ቅርጽ ነው ያለው ሚሳኤሉ።
ሚሳኤሎች እዚህ ጋር ያለችዋን እዚህ ጋር የሚለኩሷት ነገር ይለኩሷትና ሲያቀጣጥሏት ይሄ እየተምዘገዘገ ሄዶ እዚህ ጫፏ ላይ ያለችው አርሳሷ ትወድቅና ያው ሰው የሚያልቀው ማለት ነው። ቦምቡንም እኮ ኒኩለር ቦምቡንም እዚህ ጫፉ ላይ ነው የሚያስሩት። ኦኬ ይሄን ለምንድነው ታዲያ እዚህ አምጥተህ ኤርሚያስ ደግሞ አሁን ቀስትለኛ ልታስተምረን ነው ወይ ብላችሁ ካላችሁ ኖ እየተማመን እንድንሄድ ብዬ ነው። ምንም አልተካካድንም። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ። አሁን ኤላም የት ነው? ካርታው ፈልጉ። ኤላም አውራጃ ነው። ይሄኛው በኤላም አውራጃ ሱሳ የሚባል ግንብ አለ። ኡባል የሚባል ወንዝ አለ። ይሄን ወንዝ፣ ይሄ ግንብ፣ ይሄ አውራጃ ነው። ማን በሚባል አገር እንደሚጠራ ፈልጉ። አገሩ አጠቃላይ አገሩ ይሄ አውራጃ ነው። ሶሪ እዚህ ጋር ማን በሚባል አገር ውስጥ እንዳለ ፈልጉና ከዛ ይሄ ሀገር እዚህ ሀገር ውስጥ ኤላም ካለ አውራጃ ሆኖ እዚህ ሀገር ውስጥ ሱሳ ካለ እዚህ ሀገር ውስጥ ኡባል የሚወንዝ ወንዝ የሚባል ካለ እንግዲያው የእግዚአብሔር ሰው ታላቁ ነቢይ ኤርሚያስ እንደዚህ ይላል። ስለዚህ የማን የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት ሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱንም ነፋሳት በኤላም ላይ አመጣለሁ። ወደ እነዚያም ነፋሳትን ሁሉ በትናቸዋለሁ። ነፋሳት የተባለው የሰሜኑ፣ የምስራቁ፣ የደቡቡ፣ የምዕራቡ ነፋስ ማለት ነው። እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሸዋት ፊት ኤላምን አስደነግጣለሁ። ክፉ ነገርን እነርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍን እሰድባቸዋለሁ። ዙፋኔንም በኤላም አኖራለሁ፣ ከዚያም ንጉሶቹና አለቆቹንም አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። ይሄን ሀገር፣ ይሄ አውራጃ ያለበት፣ ይሄ ግንብ ቤት እንዳለ፣ ይሄ ወንዝ የት እንዳለ ዳንኤል ትንቢት መጽሐፍ 8 ከ1 እስከ 2 ኤርሚያስ 49 ከ34 እስከ 39 አንብቡና ድረሱበት። ማታ ላይ ወንድሞች የሚገቡ ከሆነ ተደራርቤ አልገባም፣ ምንም የሚያስቸኩል ነገር ስለሌለ ማለት ነው። ከዛ ይህንን ሀገር ካገኛችሁት አሁን እየተደረገ ያለው ጦርነት የትንቢት ጦርነት ነው አይደለም ብሎ የሚለው እንደርስበታለን ማለት ነው። ከዛስ እና ምንድነው ከዚህ የምንማረው ብለህ ካልክ ታዲያ የቀረበስ እንደሆነ ብለህ ካልከኝ ጌታ ኢየሱስ ክርስቶስን ባለማወቅ እስከ ዛሬ ድረስ ያላችሁ ሰዎች ጌታ ለህይወት የሚሆን ውሳኔ እየሰጣችሁ ነው። ህይወት ወደ ሆነው ጌታ ፈጥናችሁ ኑ። መዳንን ያገኛችሁ ሰዎች ደህንነታችንን አጥብቀን እንያዝ። ያልዳናችሁ ሰዎች ወደ መዳን ኑ። በቃ ዋነኛው መልእክት ይሄ ነው። ምንም ሐሳብ ሊገባን አልቻለም ብለህ ካልከኝ ስለ ቀስትና ስለ ሚሳኤል ላወራህ አይደለም። ዋናው ግን እሱንም ሳወራህ ቀስት ብሎ ስላለ አምላኬ ቃል ቀስት ከምን ጋር ይመሳሰላል ብሎ የሚለውን ሁሉ ጭምር ማለት ነው። ለምሳሌ ልታስወሩኝ ነው በጣም ብዙ። ለምሳሌ እያልኩ አቦ ልተኛበት፣ በቃ ልተኛበትና በኋላ በደንብ እናወራለን። በደንብ ከከፈቱ ወንድሞች ችግር የለውም። ነገ ተነገ ወዲያ ሰው ጭር ባለበት አካባቢ በደንብ ሁሉም ሰው እንዲረዳ እንናገራለን። ባጭሩ ግን ወንድሞች እናቶቼ ስለዚህ